الحمد لله رب العالمين وصلى الله على نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته في تكبرات وندي موجيتوش الحمد لله ثم الحمد لله الله سبحانه وتعالى እንግዲህ የሰጠን ኒዕማ በማስታወስ ሁልጊዜ ማነው በማመስገን ተጠቃሚዎች አላህ ያደርገን እያልኩኝ ወደ የተለመደው ትምህርታችን እንገባለን። እንግዲህ ሴቶች በረመዳን ምን መምሰል አለባቸው ወይንም ምን ማድረግ አለባቸው ከረመዳን ጋር ያለው አላቃቸው ግንኙነታቸው የሚለውን ትምህርት ቀጥለናል። አሁንም ሁላችንንም ተጠቃሚ ያለ ያርገን። رمضان شهر القيام رمضان شهر الصيام وشهر القيام وشهر إطعام الطعام رمضان يا رمضان ور يقيام ليلቱን ሶላት ማነው በመስጊድ የምናሳልፍበት ጊዜ ነው። በማንኛውም ጊዜ ቂያመ ለይል ቢኖርም የረመዳኑ ደግሞ ለየት ባለ መልኩ ትልቅ አጅር ማነው የሚያስገኝ ትልቅ ጊዜ ማነው ስለሆነ በዛ በትልቅ ወራት የሚሰሩ ስራዎች አጅራቸውን ከባድ ነው የሚሆነው። اخت المسلمه እህቴ ሆይ ይላል كان النبي صلى الله عليه وسلم يقوم من الليل حتى تتفطر قدماه فقالوا له يا رسول الله تفعل ذلك وقد غفر الله لك ما تقدم من ذنبك وما تأخر فقال أفلا أكون عبدا شكورا متفق عليه نبي عليه الصلاة والسلام لليت يقوموا نبر يقولون من أين تقوم من أين تستغاغر نبر حتى تتفطر قدماه من كثرة القيام وطوله በጣም ስለሚያስረዝሙ ማነው ቂያማቸውን ሁለት እግሮቻቸው እስከሚሰነጣጠቁ ድረስ ይቆሙ ነበር። በጣም ረጅም ቂያም ረካዓቸው ማነው በሐዲስ እንደሰበተ እንግዲህ 11 ወይንም እስከ 13 ድረስ ነው ከነቢያችን ማነው እንግዲህ የተገኘው ቁጥሩን በተመለከተ ግን ቂያማቸውን ነው መመልከት ያለብን። ምን አይነት ቂያም ነበር? እግርን ማነው የሚያሳታ ተተወረመ የሚለው ሌላ ቦታም ላይ በሌላ ሐዲስ እንደተገለጸው እግራቸው ፋናቸው እስከሚያበጥ ወይንም ማነው እስከሚሰነጣጠቅ ደረጃ ድረስ ይቆሙ ነበር። ይህንን አይተው በጣም ያዘኑ ሱሐቦች ምን ይሏቸው ነበር? እናንተ የአላህ መላእክተኛ ሆይ ምን ነው ይሄ ሁሉ ተዓብ ይሄ ሁሉ ማነው ድክመት ምን ነው ለምን እንደዚህ ትሆናላችሁ? አላህ ያለፈውንም ምሪያችኋለሁ የወደፊቱንም ማነው ምሪያችኋለሁ ተበላችሁ ቃል የተገባላችሁ ሆናችሁ እያላችሁ ይሄ ሁሉ ተዓብ ይሄ ሁሉ ማነው ድክመት ከምን የተነሳ ነው? ለምን አረፋትሉም ለምን አተውትም የሚል አይነት ይመስላል አጠያየቃቸው። فقال النبي عليه الصلاة والسلام ብለዋል أفلا أكون عبدا شكورا ታየው ሁሉ ውለታ ማነው አላህ ከዋለልኝ የጌታዬን የፈጣሪን ውለታ መላሽ ባሪያ መሆን የለብኝምን ብለው መልስ ሰጧቸው። ነብያችን عليه الصلاة والسلام ለሹክር ነው ማነው ያን ሁሉ ማነው የሚተገበሩት እግራቸው እስከሚሰነጣጠቅ ወይም እስከሚያብጥ ድረስ ማነው መቆማቸው ለአላህ ማነው ለዋለላቸው ውለታ መልስ ለመስጠት ለማመስገን ነው። አፈላ አኩኑ عبدا شكورا فما بالنا نحن ታኛ ምንም ያልተያዘልን ነገር ጥሩ መልካም ስራ ከሰራን አጅር እንደምናገኝ ቃል ተገብቶልናል። ታጠፋን ደግሞ ማነው እንደምንቀጣ ማዕሱም አለመሆናችን የተረጋገጠልን ሰዎች ማነው ነንና እኛስ ምን ማድረግ አለብን? ያለፈው ወንጀላችን የወደፊቱ ማነው እንዲማርልን ጥረት ማድረግ የለብንም ወይንም አላህን ማነው ማመስገንስ የለብንም? ብዙ ውለታዎች እኮ ለኛ ማነው የተሰጠናል። ምንም እንደነብያችን ማነው ዒስማ የሚባለውን ነገር ባናገኝም የሰጠን አላህ ያዋለልን ውለታ ማነው በጣም ከባድ ነው። ኒዕመተል ኢስላም لا يعادله ኒዕማ ማንኛው ኒዕማ ማነው የሚስተካከለውና የሚወዳደረው አይደለም። ስለዚህ አላህን ማነው አመስጋኝ እንድንሆንም የሚያደርገን ነው እና ስለዚህ ቂያመ ለይል ወይንም ቂያመ ረመዳን አስፈላጊ ነው ለወንዱም ለሴቱም። وقال النبي صلى الله عليه وسلم من قام رمضان إيمانا واحتسابا غفر له ما تقدم من ذنبه ተመልከቱ ደግሞ ያለውን ትሩፋት እኛ ለአላህ ብለን እንግዲህ ነይተን በኢኽላስ ቂያም ካደረግን የምናገኘውን አጅር ማን ነው? ነብያችን አለይሂ ሰላቱ ወሰላም ረመዳንን የቆመ ሰው ቂያመ ለይል الذي يعرف بالتراويح ተራዊህ በመባል ማነው የሚታወቀውን አምኖ ይሄ ነገር ማነው እውነት ነው ትክክል ነው ወይንም በአላህ ማነው ያመነ ሆኖ አላህ ቃል በገባውም ያመነ ሆኖና ወህቲሳበን ጧሊበ ሊልአጅሪ
እኔም ተዋብን አገኛለሁኝ አይ እንደው ለስራውና እንደው ለሞክረው የሚል ሳይሆን ቢልኢህቲሳብ እኔም አጅር አገኝበታለሁኝ ብሎ እርግጠኛ ሆኖ ረመዳንን የቆመ ሰው ያለፈው ወንጀሉ ሁሉ ይማርለታል አሉ ነብዩ አለይሂ ሰላቱ ወሰለም። መን ቃመ ረመዳን ያሉት መን የሚለው ቃል ማን ነው? ሊልዓቂል ወንዱንም ሴቱንም ማን ነው የሚያካትት የሆነ መግለጫ ቃል ነው እና እህቶቻችን እናቶቻችን እናንተንም ይመለከታል። ቂያመ ላይ ለወንዶች ብቻ ያጠረ አይደለም። ምን መደረግ አለበት? አዳቡን በተመለከተ የምናየው ትምህርት ሊኖር ይችላል። ወሊልመርአቲ አን ተዝሀበ ኢለል መስጂድ ለሴቶች ወደ መስጂድ ማን ነው የመሄድ ማን ነው እድላቸው መብታቸው የተጠበቀ ነው። ሊቱአዲ ሶላዋት ሶላቶችን ማና ሙስታውቃት ሶላቶችን በጀማዓ ለመስገድ ብለው የመሄድ እድል አላቸው። ወሚንሃ ሶላቱ ተራዊህ ሶላተ ተራዊህን ማን ነው የመስገድ ወደ መስጂድ ማን ነው ሄዶ በጀማዓ ማን ነው የመስገድ እድላቸው ሰፊ ነው። غير أن صلاتها في بيتها أفضل መብት አላት ብንልም ግን ቤታቸው ማን ነው የሚሰግዱት ሱናውን ቀርቶ ዋጅቡን እንኳን ሙስታውቃት ሶላቶችን ሴቶች በቤታቸው መስገዳቸው የተሻለ የተመረጠ ነው ብለው ነብያችን አለይሂ ሰላቱ ወሰለም ነግረውናል። እና የመሄድ እድሉ ግን ማን ነው አይከለከልም መሄድ ይችላሉ ማለት ነው። ሶላተ ተራዊህ በጀማዓ ለመስገድ ወይም ሶላተ العሻ ሶላተ الፈጅርን የምንበል ሁሉንም ስርዓቱን አዳቡን ማን ነው ጠብቀው ማን ነው ለሚሄዱ ሴቶች የመሄድ እድል አላቸው። ግን በቤታቸው ማን ነው የሚሰግዱ ሶላት የተሻለ የተመረጠ ነው በማለት ነብያችን አለይሂ ሰላቱ ወሰለም አስቀምጠዋል። لقول النبي صلى الله عليه وسلم لا تمنعوا نساءكم المساجد وبيوتهن خير لهن رواه أحمد وأبو داود وصححه الألباني ይህን ሀዲስ ነብያችን አለይሂ ሰላቱ ወሰለም እንግዲህ ስለተናገሩ ነው ለሴቶች ማን ነው ወደ መስጂድ የመሄድ መብት አላቸው እድል አላቸው የተባለው ሴቶችን መስጂድን አትከለክሏቸው መስጂድ እንሂድ ብለው በትዳር ላይ ያሉ ሴቶች የትዳር ጓደኛቸውን ተጠየቁ። ሌላ ማን ነው ትዳር የሌላቸው በአባታቸው ስር ያሉ ሴቶች ወደ መስጂድ ማን ነው ለመሄድ ፍቃድ በሚጠይቁበት ሰዓት ከመስጂድ ማን ነው የማገድ መብት የላችሁም አትከልክሏቸው ግን ቤታቸው የተሻለ ነው። ወቡዩቱሁና ኸይሩን ለሁና ለሴቶች ግን ቤታቸው በጣም አርጎ የተሻለ ነው ቤታቸው ቢሰግዱ ይመረጣል። እንህር ብለው ደግሞ ፍቃድ ተጠየቁ መከልከል የለበትም ብለው ነብያችን አለይሂ ሰላቱ ወሰለም ስለተናገሩ ስለዚህ ሴቶች የመሄድ እድል አላቸው። ግን በሚሄዱበት ሰዓት በመመልኩ ነው የምናየው ይሆናል። وقال الحافظ الدمياطي كان النساء في عهد النبي صلى الله عليه وسلم إذا خرجن من بيوتهن إلى الصلاة يخرجن متبذلات متلفعات بالأكسية لا يعرفن من الغلس موطاته ይችላሉ መብታቸው ነው ሲባል ግን በነብያችን ጊዜ ማን ነው የነበሩ ሴቶች ሱሐቢያት እንዴት ነበር አወጣታቸው የሚለውን በተመለከተ ወደ ሶላት በሚሄዱበት ጊዜና ልብሳቸው ማን ነው ሽፍንፍን ብለው ለብሰው ጥሩ የሆነ ልብስ ማን ነው ፈልገው አዳዲስ ልብስ ማን ነው በመልበስ ሳይሆን ዝም ብሎ ማን ነው ማንኛውንም ልብስ በመልበስ ሽፍንፍን ብለው ሰዎች ማን ነው በማያውቋቸው ልክ አጠገባቸው ማን ነው የሚያልፍ ሰው ይቺ ማናት ብሎ በማያሳውቅ የሆነን አለባበስ ማን ነው በመልበስ ነበረ የሚሄዱት። وكان إذا سلم النبي صلى الله عليه وسلم يقال للرجال مكانكم حتى ينصرف النساء ነብያችን አለይሂ ሰላቱ ወሰለም ሶላት ተሰላመቱ በኋላ ሰግደው ተጨርሱ ምን ይላሉ ለወንዶች ይሏቸው ነበር ተረጋጉ ቀስበሉ ሴቶች ማን ነው እስከሚወጡ ድረስ በር ላይ ማን ነው ወንገር ላይ ማን እንዳትገናኙና ወይንም እንዳትጋጩ እንዳትቀላቀሉ ጥቂት ጊዜ ማን ነው ጠብቁ እያሉ ያዟቸው ነበር። የሁሉ የሚያሳየው ምንድነው ሴቶች መስጂድ መሄድ የሚችሉ መሆኑን ነው። ሴቶች መስጂድ መሄድ ይችላሉ ነው። ومع هذا قال صلى الله عليه وسلم إن صلاتهن في بيوتهن أفضل لهن يهدلوا አላቸው ተባለ እንጂ በቤታቸው ግን መስገዳቸው በጣም አርጉማን የተሻለና የተመረጠ ነው። فما ظنك أو فما ظنك في من تخرج متزينة متبخرة متبرهجة لابسة أحسن ثيابها ይውጡ ሲባል ተነዚህ ነገሮች ሁሉ ራሳቸውን ነፃ አድርገው ነው የሚቻለው። ያንን አደብ የማይጠብቁ ከሆኑ ተበጃጅታ ሽቱ ማነው ተቀብታ ወይንም ጭስ ማነው ሙቃ
ተገላልጣ የምትወጣማ ከሆነች ይሄ ወደ ዒባዳነት ሳይሆን ወደ ኸይር ፍለጋ ማነው የሚደረግ ጉዞ ሳይሆን ሌላ ጉዳይ ነው። በዛን ሰዓት ወደ ኸይር እየተጓዙ አይደለም። ላቢሰተን አሕሰነ ሲያቢሃ ምርጥ የሆነ ልብስ ማነው ተለብሶ ማነው መወጣት የለበትም። وقد قالت عائشة رضي الله عنها لو علم النبي صلى الله عليه وسلم ما أحدث النساء بعده لمنعهن الخروج إلى المسجد. عائشة أم المؤمنين من ይላሉ የአላህ መላእክተኛ አሁን እኛ ባለንበት ጊዜ ሴቶች ያመጡትን ፈሊጥ ወይንም አዲስ ነገር ቢያውቁ ኑሮ ነብያችን አለይሂ ሰላቱ ወሰለም አንዲትም ሴት ከቤቷ መውጣት የለባትም ብለው ያውጃሉ ብዬ አስባለሁኝ አሉ። ኡሙ ሙእሚኒን እንግዲህ በዛኑ ጊዜ ማን ነው ፊ ሶድሪ አልአወል በመጀመሪያ ላይ እንኳን ማን ነው ያሉ እንግዲህ ታቢዒያቶች ሊሆኑ ይችላሉ ወይም ከሷሃቢያቶች ማን ነው ሊሆን ይችላል። እንደማንም በዛው ሷሃቦች በነበሩበት ጊዜ እንኳን ሴቶች ላይ ማን ነው አዳብን ስርዓትን ማን ያለ መጠበቅ ሁኔታ ይታይ እንደነበረ የሚያሳይ ነው። እና ሴቶች እናቶቻችን እህቶቻችን ወደ መስጂድ በምትሄዱበት በምትመጡበት ጊዜና እንግዲህ በተለያየ ምክንያት ይሆን ይችላል ቤቱ የተሻለ ነው የተመረጠ ነው ማነው ሲባል ወደ መስጂድ መሄድ ማነው የተመረጠበት ደግሞ ሌላ ዓላማ ሊኖረው ይችላል። ያንን እንግዲህ በማሰብ በምትሩበት ጊዜ አደብ ሊጠበቅ ይገባል። ሽቱ መቀባት የለበትም። ጥሩ ጥሩ የሆኑ ልብሶችን በመንገድ ላይ ማነው ሰዎችን ማነው ነፍስያ ማነው መጥፎ ነፍሱል አማራ ቢሱ ያላቸው ሰዎችን የሚያነሳሳና የሚስብ የሆኑ ልብሶችን መልበስ የለባቸውም ሴቶች። هذا قولها في حق الصحابيات ونساء الصدر الأول እንግዲህ አይሻህን ያሉት ማነው በቀደምት በሷሃቢያቶች በደጋግ ማነው በሚባሉ ሴቶች ላይ የታየ ችግር ነበረ። فما ظنك لو رأت نساء زماننا هذا ይላሉ ደግሞ ይሄን ኪታቡን የጻፉት ሰው አይሻ ደግሞ በእኛ ጊዜ ማነው ያሉት ሴቶች የሚፈጽሙትንና የሚያደርጉትን ቢያው ኑሮ ማነው እንደምን ብለው ይናገሩ ነበረ በማለት በማካበድ ያስቀምጠውታል። እና አደቡን ጠብቀው መሄድ ይቻላል። በአደብ መመለስ በአደብ ማነው መሄድ እስካለ ድረስ ምንም ችግር የለውም። እና ስለዚህ እህቶቻችን በዚህ ቦታ ላይ በጣም አድርጎ ማነው ትኩረት ተሰጡት ይገባል። ረመዳን የትልቅ ኸይር የትልቅ ማነው ምንዳ የሚገኝበት ጊዜ ነው እየተባለ እንደዚህ ያሉ ስርዓቱን ማነው ያልጠበቁ የሆኑ ጉዞዎች ወደ መስጂድ ለዒባዳና ለኸይር ስራ ለዳዕዋ ለማዳመጥ ነው ቁርአን ለመቅራት ነው የምንሄደው ማነው እየተባለ በጎን ደግሞ ዲን الاسلام ማነው የማይፈልገው የማያስተናግደውን ነገር መፈጸምና መስራት የለብንም የሚል መልእክት ነው። አላህ ሁላችንም ተጠቃሚ ያላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Oh,